ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ውድ የስፖርት አፍቃሪያን በተለያየ የዓለም ክፍል በተለያየ የሰዓት አቆጣጠር ውስጥ ሆናችሁ እያደመጣችሁን ላላችሁ ለሁላችሁም ሰላምና ጤናን እንደሁል ጊዜውም እመኝላችኋለሁ ቤተሰቦች ዛሬም እንደ ቀድሞው በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ ከናንተ የሚጠበቀው ቪዲዮን በላይክ መጀመር እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን ትናንት ምሽት የዓለም ዋንጫ ፍጻሜውን አግኝቷል ስፔንንም አሸናፊ አድርጓል የጨዋታውን ውጤት በጨረፍታ ተመልክተን እንዲሁም ከጨዋታውስ በኋላ ምን ተባለ የሚለውን በአጭሩ ተመልክተን ወደ ሌሎች የዝውውርና አጫጭር የስፖርት መረጃዎች የመሻገር ይሆናል ስፔን የዓለም ዋንጫው አሸናፊ ሆናለች የአሰልጣኝ ሉዊስ ዲ ላ ፉንቴ ስብስብ ስፔን የዓለም ሻምፒዮኗን አርጀንቲናን 1-0 በማሸነፍ የውድድሩ አሸናፊ ሆናለች ፌራን ቶሬስ ሀገሩን የዓለም ዋንጫ አሸናፊ ያደረገችን ብቸኛ ግብም ማስቆጠር ችሏል ስፔን ከ16 ዓመታት በኋላም በታሪክ ለሁለተኛ ጊዜ የዓለም ዋንጫውን ማሸነፍ ችላለች ስፔን አርጀንቲናና እንግሊዝም የ2026 የዓለም ዋንጫ ደረጃን ከ1 እስከ 3 ያለውን ደረጃ በመያዝ አጠናቀዋል ከምሽቱ ጨዋታ መጠናቀቅ በኋላም ጎሉ የ47 ሚሊዮን ስፔናውያን ነው ብሏል ሀገሩን የዓለም ዋንጫ አሸናፊ ያደረገች ግብ ያስቆጠረው ፌራን ቶሬዝ የተቆጠረውን ጎል የህዝባችን ነው ሲል ተደምጧል ጎሉ የመላው የ47 ሚሊዮን ስፔናውያን ነው ያለው ፌራን ቶሬዝ የኔ የግሌ ብቻ አይደለም ሲል ደስታውን ገልጿል በዓለም ዋንጫ ትችቶች ማስተናገዱን ያስታወሰው ፌራን ቶሬዝ የግብ የመላው ስፔናውያን ነው ሲል ተደምጧል ጨዋታው አስቀድሞ ማለቅ ነበረበት በዚህ ትውልድ እንኮራለን ያለው ደግሞ አሰልጣኝ ሉዊስ ዲ ላ ፉንቴ ነው ከጨዋታው መጠናቀቅ በኋላ በሰጠው አስተያየት ጨዋታው አስቀድሞ ማለቅ ነበረበት ሲል ተናግሯል አሰልጣኙ እንዲህ ብሏል ኤሚሊያኖ ማርቲኔዝ ያዳናቸው ኳሶች ጨዋታው እንዲረዝም አድርጎብናል ሲሉ ጨዋታው አስቀድሞ ማለቅ ነበረበት ብለዋል አሰልጣኙ በተመዘገበ ውጤትም ቡድናቸውን ሲያወድሱ በዚህ ትውልድ እንኮራለን በማለት ተናግረዋል ከምሽቱ ጨዋታ መጠናቀቅ በኋላም በርካታ ተጫዋቾች የግል ሽልማታቸውን ወስደዋል የዓለም ዋንጫ የኮከቦች ሽልማት ምን ይመስላል የሚለውን ስንመለከት የዘንድሮ የዓለም ዋንጫ የኮከቦች ሽልማት ሲደረግ የውድድሩ ምርጥ ወጣት ተጫዋች ፓው ኩባርሲ ሆኖ ተመርጧል የውድድሩ ኮከብ ግብ ጠባቂ ደግሞ ኡናይ ሲሞን የውድድሩ ምርጥ ተጫዋች ሮድሪ እንዲሁም የውድድሩ ኮከብ ግብ አስቆጣሪ ኪሊያን ሙባፔ በመሆን ተመርጠዋል የፈረንሳዩ አምበል ኪሊያን ሙባፔ በ10 ጎሎች የውድድሩ ኮከብ ግብ አግቢ መሆኑን አረጋግጧል ኪሊያን ሙባፔ የኮከብ ግብ አግቢነቱን በተከታታይ የዓለም ዋንጫዎችም ማሸነፍ የቻለ የመጀመሪያው ተጫዋች መሆን ችሏል ኪሊያን ሙባፔ በተጨማሪም የዓለም ዋንጫ የምንጊዜም ኮከብ ግብ አስቆጣሪ ሪከርድን በ22 ጎሎች ማሻሻል ችሏል እናም አሁን ላይ ኪሊያን ሙባፔ የዓለም ዋንጫ ታሪክ በጣም ከፍተኛ ግብ አስቆጣሪ በመሆን አንደኛ ላይ መቀመጥ ችሏል ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም ላይክ አድርጉት እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን እኔም ስፖርታዊ መረጃዎች ይልቀጥል ከምሽቱ የዓለም ዋንጫ ጨዋታ መጠናቀቅ በኋላ ቤተሰቦች የሁለቱ ሀገራት ተጫዋቾች ከ10 ስንት ነጥብ ተሰጣቸው የሚለውን ስኮር 90 በነጥብ አሰጣጡ መሰረት ገምግሟቸው ነጥብ ሰጥቷቸው አንድ መረጃ ይፋ አድርጓል ከአርጀንቲና ብሔራዊ ቡድን እንጀምር የአርጀንቲናው ግብ ጠባቂ ኤሚሊያኖ ማርቲኔዝ 7 ከ10 በስኮር 90 ሰዎች ተሰጥቶታል ተከላካዮቹን ስንመለከት ታግላፊኮ 6.3 ከ10 ማርቲኔዝ 6.5 ከ10 ክርስቲያን ሮሜሮ 6 ከ10 ና ሞንቴል 6.3 ከ10 ማግኘት ችለዋል አማካኞቹን ስንመለከት ጎንዛሌዝ 6.1 ከ10 ማካሊስተር 6.3 ከ10 ፈርናንዴዝ 6.3 ከ10 ና ዲፓውል 6 ከ10 አግኝተዋል ፊት መስመር ላይ የነበሩትን ጁሊያን አልቫሬዝ ና ሊዮኔል አንድሬስ ሜሲ ስንመለከት ደግሞ ጁሊያን አልቫሬዝ 5.8 ከ10 ና ሊዮኔል አንድሬስ ሜሲ 6.2 ከ10 አግኝተዋል ትናንት ምሽት ላይ ከነበረው የአርጀንቲና ስብስብ ውስጥ በስኮር 90 ሰዎች ከፍተኛ ነጥብ የተሰጠው ግብ ጠባቂያቸው
ማርቲኔዝ ሲሆን ከአርጀንቲና በኩል 7 ከ10 በማግኘት ቀዳሚው ሆኖ መቀመጥ ችሏል። እንዲሁም የዓለም ሻምፒዮን የሆኑት የስፔን ብሔራዊ ቡድን ተጫዋቾች ነጥብስ ስንት አገኙ የሚለው ስንመለከት ግብ ጠባቂያቸው ሲሞን 6.6 ከ10 አግኝቷል። እንዲሁም ተከላካዮቹን ስንመለከት ፔድሮ ፖሮ 6.8 ከ10፣ ኩባርሲ 7 ከ10፣ ላፖርቴ 6.3 ከ10 እና ኩኩሬላ 6.2 ከ10 አግኝተዋል። መሃል ላይ የነበሩትን ተጫዋቾች ደግሞ ስንመለከት ሮድሪ 7.5 ከ10፣ ዳኒ ኦልሞ 6.9 ከ10 እና ፋቢያን ሩይዝ 6.8 ከ10 አግኝተዋል። ፊት መስመር ላይ የነበሩት ተጫዋቾችስ የሚለውን ስንመለከት ላሚን ያማል 6.4 ከ10፣ ኦያርዛባል 6.4 ከ10 እና ባኤና 6.2 ከ10 አግኝተዋል። የዓለም ዋንጫ ፍጻሜውን አግኝቷል እና ትናንት ምሽት በነበረው ጨዋታ ላይ የተጫወቱ ተጫዋቾች ያገኙት ነጥብ ይህን ይመስላል። ጨዋታው ግን የዚህን ያክል ማራኪ አልነበረም ሲል ስኮር 90 መረጃውን ይፋ አድርጎታል። ከሁለቱም ብሔራዊ ቡድን ስብስብ ውስጥ በጣም ከፍተኛ ነጥብ ያገኘው ተጫዋች ሮድሪ ሲሆን የማንቸስተር ሲቲ ስፔናዊ የመሃል ሜዳ ተጫዋች 7.5 ከ10 ማግኘት ችሏል። ከምሽቱ የዓለም ዋንጫ የፍጻሜ ጨዋታ መጠናቀቅ በኋላ በተሰማ መረጃ አርጀንቲና የደስታ ቀን ታውጃለች የተባለ ነው። የአርጀንቲናው ፕሬዚዳንት ብሔራዊ ቡድኑ በዓለም ዋንጫ ያደረገውን ጉዞ ተከትሎ የቡድኑ አባላት በመረጡት ቀን ብሔራዊ የበዓል ቀን እንዲያውጁ አሳውቋል። ዣቪየር ሚሌ እንዳሳወቁት የቡድኑ ተጫዋቾችና አሰልጣኝ አባላት በሚወስኑት ቀን ከህዝቡ ጋር ደስታቸውን እንደሚጋሩ ገልጸዋል። የቡድኑ አባላት ጉዟቸውን እውቅና ለመስጠትና ለማክበር በሚወስኑበት ቀን ብሔራዊ የበዓል ቀን እንደሚሆን ለህዝቡ አሳውቃሉ ሲሉ የአርጀንቲናው ፕሬዚዳንት ዣቪየር ሚሌ ተደምጠዋል። በሌላ መረጃ ቼልሲ እና አስቶን ቪላ ባለፉት 24 ሰዓታት ውስጥ ስለ ኒኮላስ ጃክሰን ተወያይተዋል። ኡናይ ኤምሪ አሁንም የኒኮላስ ጃክሰን ትልቅ አድናቂ ነው ተብሏል። መረጃውን ፋብሪዚዮ ሮማኖ ዘግቦታል። አስቶን ቪላ ከቼልሲ ጋር ለሞርጋን ሮጀርስ ክለብ ለክለብ ንግግር ሲያደርጉ ስለ ኒኮላስ ጃክሰን ጠይቀዋል። ቼልሲ አሁንም የጃክሰንን የወደፊት ሁኔታ ገና አልወሰነም ሲል ይህን መረጃ ፋብሪዚዮ ሮማኖ ዘግቦታል። ቼልሲዎች በዣቪ አሎንሶ ጥያቄ መሰረት የቦስኒያውን ኮከብ አላጅ ቤጎቪችን ለማስፈረም ድርድር ጀምረዋል ሲል ይሄን መረጃ ደግሞ ሚራር ስፖርት ዘግቦታል። ናፖሊ እና ቼልሲ በቤኔት ባዲያሼሊ ስምምነት ላይም በተራቀቀ ድርድር ላይ ናቸው ሲል ይሄን መረጃ ደግሞ ዲማርዚዮ ዘግቦታል። የሴሪያ ሻምፒዮኖቹ ከፈረንሳዩ ተከላካይ ጋር ስምምነት ላይ ለመድረስ እየጣሩ ሲሆን ቅድሚያ ከሚሰጧቸው ተጫዋቾች መካከል ባዲያሼል በቀዳሚነት ይቀመጣል ሲል ይሄን መረጃ ዲማርዚዮ ይፋ አድርጎታል። ጆኖቢ ሚኬል የቀድሞ የቼልሲ ተጫዋች ሞርጋን ሮጀርስ ከአርሰናል ይልቅ ቼልሲን ስለመምረጡ ሁኔታ ተጠይቆ እንዲህ ብሏል። ቼልሲ 10ኛ ደረጃ ላይ አጠናቋል። አርሰናል ደግሞ ሊጉን አሸንፏል። ቢሆንም ሞርጋን ሮጀርስ ቼልሲን መርጧል። ይህ ብቻ እንኳን የክለብ እስካሁን ድረስ ምን ያህል ትልቅ ስበት እንዳለው ያሳያል። የሊጉ ደረጃ ሰንጠረዥ የክለቡን ታሪክ ወይንም ታላቅ ግብ ሊያጠፋው አይችልም ብሏል ጆኖቢ ሚኬል። ሰዎች ቼልሲ 10ኛ ስለጨረሰ ሊያሽፉበት ይችላሉ፣ ግን ከፍተኛ ተጫዋቾች አንድ የውድድር ዘመንን ብቻ አይመለከቱም። ፕሮጀክቱን፣ አሰልጣኙን፣ የክለቡን ራዕይና ከዓለም ታላላቅ ክለቦች አንዱን ማሊያ የመልበስ ኃላፊነት ነው የሚመለከቱት። ሊጉን አሸንፈን ቢሆን ዋና የዝውውር ኢላማ 10ኛ ለጨረሰ ክለብ ከሰጠ የትልቅ መልእክት ነው። እኔ ይህንን የታላቅ ክለብ ስራ ብዬ እጠራዋለሁ። የቼልሲ ስበት ፈጽሞ አይጠፋም ሲል የቀድሞ የቼልሲ ተጫዋች ጆኖቢ ሚኬል ተደምጧል። በሌላ መረጃ ስፔናዊው የማንቸስተር ሲቲ የመሃል ሜዳ ተጫዋች ሮድሪ ወደ ሪያል ማድሪድ ሊያመራ እንደሚችል በተደጋጋሚ ሲወራ ቢቆይም በተጨማሪም በሳንቲያጎ በርናባው የመጫወት ፍላጎት እንዳለው ሪፖርቶች ቢጠቁሙም ሪያል ማድሪድ ግን ሮድሪን ለማስፈረም ምንም እቅድ የለውም ብሏል። ይህንን መረጃ ማርካ ስፖርት ዘግቦታል። በሌላ በኩል ማንቸስተር ሲቲ ሮድሪ አዲስ ውል እንዲፈርም የሚቻለውን ሁሉ ያደረገ ነው። እስካሁን ድረስ ግን የሚታይ ለውጥ አልታየም። ሆኖም ከዓለም ዋንጫው መጠናቀቅ በኋላ ከእሱ ጋር እንደገና ለመወያየት አቅደዋል ሲል ይህንን መረጃ ማርካ ስፖርት ዘግቦታል።
የቀድሞ የማንቸስተር ሲቲ ተጫዋች ያያ ቱሬ ደግሞ እንዲህ ብሏል። የሮድሪንና የኤንደርሰንን ጥምረት በማንቸስተር ሲቲ የማየት ጉጉት ቢኖረኝም የሮድሪ የማንቸስተር ሲቲ ቆይታ ግን ከ50% በታች ያነሰ ነው። ልጁ ልቡኛ ጋር አይደለም ብሏል። 2027 ላይ ውሉ ያበቃል። አሁን ላይ ሌላ ቀዶ ጥገናም ያደርጋል። ከዛ በኋላ ምን አይነት አቋም ያሳያል የሚለው ራሱ አሳሳቢ ነው። ቀጣይ ዓመት ብዙ ጨዋታ ላይም ልንመለከተው አንችልም ሲል የቀድሞ የማንቸስተር ሲቲ ተጫዋች ያያ ቱሬ ስለ ሮድሪና ስለ ማንቸስተር ሲቲ ይህንን አስተያየቱን ሰጥቷል። በዚህ ላይ የእናንተን ሀሳብ ብትጽፉልኝ ቤተሰቦች በጣም ደስ ይለኛል። በሌላ በኩል የቀድሞ የማንቸስተር ሲቲ ተጫዋች በርናንዶ ሲልቫ ስለ ሮድሪ የማንቸስተር ሲቲ ቆይታና እንዲሁም ማንቸስተር ሲቲዎች አዲስ ለማስፈረም ስላቀዱት ሞሮኳዊ የመሃል ሜዳ ተጫዋች እንዲህ ብሏል። ማንቸስተር ሲቲዎች በአዲ ላይ የ18 ዓመት ተጫዋች ሆኖ 90 ሚሊዮን ፓውንድ ኢንቨስት ለማድረግ መዘጋጀታቸው እንዲሁ አይመስለኝም። የማንቸስተር ሲቲ አስተዳደር ትክክለኛ ኢንቨስትመንት በትክክለኛ ጊዜ እንዴት ማድረግ እንዳለበት ያውቃል። አስተዳደሮቹ እጅግ በጣም የተጫዋቾች ዝውውር ላይ በጣም የነቁ ናቸው። እኔ እንደማስበው የማንቸስተር ሲቲው የመሃል ሜዳ ተጫዋች ሮድሪ ቆይታ በዚሁ የሚያበቃ ይመስለኛል። ምናልባትም አንድ ዓመት ብቻ ቢቆይ ነው በማንቸስተር ሲቲ። ከዛም ከማንቸስተር ሲቲ መልቀቁ ስለማይቀር ማንቸስተር ሲቲዎች ሮድሪን በቦአዲ የመተካት ስራን ለመስራት ያቀዱ ይመስለኛል ሲል የቀድሞ የማንቸስተር ሲቲ ተጫዋች በርናንዶ ሲልቫ ተደምጧል። እንደ ዘ አትሌቲክስ ዘገባ ከሆነ ፔፕ ጋርዲዮላ ለእንግሊዝ ብሔራዊ ቡድን ዋና አሰልጣኝነት የመጀመሪያ ምርጫ ሊሆን እንደሚችል መረጃዎች እየወጡ ይገኛል። ፔፕ ጋርዲዮላ ግን በዚህ ዙሪያ ምንም አይነት ነገር ይፋ አላደረገም ሲል ይህን መረጃ ዘ አትሌቲክስ ይፋ አድርጎታል። ቶተንሃም ስፐሮች ሳቪኒዮን ለማስፈረም ከጥር ወር ጀምሮ ሲፈልጉ የነበረ ቢሆንም ማንቸስተር ሲቲ እሱን ለመልቀቅ ትክክለኛ ተተኪ ይፈልጋል። ነገር ግን ተተኪውን ካገኙ ማንቸስተር ሲቲዎች ሳቪኒዮን ለመልቀቅ ቁርጠኞች ናቸው ሲል ይህን መረጃ ደግሞ ፋብሪዞ ሮማኖ ዘግቦታል። በሌላ መረጃ ክለቡ እሱን እንዲያቆየው ለማሳመን ፍላጎት ወይንም ቁርጠኝነት እያሳየ አይደለም ብሏል። የቀድሞ ማንቸስተር ዩናይትድ ተጫዋች የነበረው ዲሚትሪ ቤርባቶቭ ጆሹዋ ዚርክዚ በሪክሳም ላይ ባደረገው ጨዋታ ባሳየው ብቃት ደስተኛ አይደለሁም ብሏል። ማንቸስተር ዩናይትድ እሱ ለመሸጥና ለሴስኮ የበለጠ ጥራት ያለው ተጠባባቂ አጥቂ ማስፈረም አለበት ብሏል። እኔ ራሴ ፈጣን አልነበርኩም በማንቸስተር ዩናይትድ ውስጥ በምጫወትበት ጊዜ፣ ግን እንደዚያ ቀርፋፋም አልነበርኩም። ዚርክዚ ክለቡ እሱን እንዲያቆየው ለማሳመን ፍላጎት ወይንም ቁርጠኝነት እያሳየ አይደለም። ለዚህም ነው ማንቸስተር ዩናይትድ ከሱ ጋር መለያየትና ጠንካራ አጥቂ መፈለግ ያለበት። ለብዙ ዓመታት ማንቸስተር ዩናይትድ በአጥቂዎች ላይ ችግር አልነበረበትም። ነገር ግን በቅርብ ጊዜ ይህ ቦታ በጣም ችግር ከሚታይባቸው ቦታዎች አንዱ ሆኗል። ማንቸስተር ዩናይትዶች ጆሹዋ ዚርክዚን ለሌላ ክለብ ሸጠው በሱ ቦታ ለቤንጃሚን ሴስኮ ጥሩ ተፎካካሪ የሚሆን አጥቂ ማስፈረም አለባቸው ሲል የቀድሞ ማንቸስተር ዩናይትድ ተጫዋች ዲሚትሪ ቤርባቶቭ ተደምጧል። ቤተሰቦች በዚህ ላይ የእናንተን ሀሳብ ብትጽፉልኝ ደስ ይለኛል። ከማንቸስተር ዩናይትድ ጋር በተያያዘ የማንቸስተር ዩናይትዱ ግብ ጠባቂ ራዴክ ቪቴክ በማንቸስተር ዩናይትድ ስላለው የወደፊት ዕጣ ፈንታ በዚህ መልኩ ሀሳቡን ገልጿል። በጣም ጥሩ ስሜት ይሰማኛል። እንዲሁም ቁጥር አንድ ተመራጭ ለመሆን በድጋሚ ወደ ሌላ ቦታ ለመሄድ ዝግጁ ነኝ። በየሳምንቱ እግር ኳስን መጫወት ፈልጋለሁ። በውሰት ከማንቸስተር ዩናይትድ ለመልቀቅ ዝግጁ ነኝ ብሏል። በጠረጴዛ ላይ በርካታ ጥያቄዎች አሉ። በቅርቡም አንድ ነገር እንደሚወሰን ተስፋ አደርጋለሁ። በየሳምንቱ መጫወት ፈልጋለሁ። ራሴን አጠናክሬም ወደ ማንቸስተር ዩናይትድ የምመለስ ይሆናል ሲል ተደምጧል። በሌላ መረጃ ጁሪያን ቲምበር ወደ ልምምድ ተመልሷል ተብሏል። አርሰናል ለውድድር ዘመኑ ቅድመ ዝግጅቱን ሲጀምር ጁሪያን ቲምበር ወደ ሙሉ የአካል ብቃት ለመመለስ ያደረገው አድካሚ ጉዞ ካበቃ በኋላ ይህ የቅድመ ውድድር ዘመን ጊዜ ለሱ እጅግ በጣም ወሳኝ ነው ብሏል። ስካይ ስፖርት ይህን መረጃ ይፋ አድርጎታል። ሙሉ ብቃት ያለውና በከፍተኛ ዝግጁነት ላይ የሚገኙ ቲምበር ለሚቀጥለው የውድድር ዘመን ለማይክል አርቴታው አርሰናል ጥንካሬ ይጨምርለታል ተብሎ ይጠበቃል። ለገብነቱ ኳስን በመቆጣጠር ረገድ የሚያሳየው መረጋጋትና የመከላከል ጥንካሬው ለዋንጫ በሚደረገው ጉዞ ውስጥ እጅግ በጣም ወሳኝ ሚና ለማይክል አርቴታው አርሰናል ይሰጠዋል። የእሱ የመመለስ ሂደት አሁን ወደ ላቀ ደረጃ ላይ እየተሸጋገረ ነው ሲል ይህንን መረጃ ስካይ ስፖርት ዘግቦታል።
አርሰናሎች በዚህ የዝውውር መስኮት ያን ዲዮማንዴን የማስፈረም እድልን ለመገምገምና ስምምነት ላይ የመድረስ እድል እንዳላቸው ለማወቅ ከቅርብ ቀናት ወዲህ ከተጫዋቹ ወኪሎች ጋር የመጀመሪያ ደረጃ ውይይቶችን አድርገዋል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። አርሰናሎች በዊሊያም ሳሊባ ላይ ለደረሰው ጉዳት መፍትሄ ለመሆን ጆን ስቶንስን በነጻ ዝውውር በፍሪ ትራንስፈር ለማስፈረም የሚያስችል ያልተጠበቀ ስምምነትም እያቀዱ ይገኛል ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ዴቪድ ኦርንስቴን ከዚ አትሌቲክስ ደግሞ እንዲህ ብሏል። ከአርሰናል ጋር በተያዘ አርሰናሎች ለብሩኖ ጉማሬዝ ለመክፈል ፈቃደኛ የሆኑትን ዋጋ ወስነዋል። ስምምነቱንም በዚህ ዋጋ ለማጠናቀቅ ይሞክራሉ። ኒውካስትሎች በጉዳዩ ላይ ለመስማማት ፈቃደኛ ካልሆኑ ግን አርሰናሎች ትኩረታቸውን ወደ ሌሎች አማራጭ አማካይ ተጫዋቾች ለማዞር አቅደዋል ሲል ይህንን መረጃ ደግሞ ዴቪድ ኦርንስቴን ከዚ አትሌቲክስ ይፋ አድርጎታል። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ቤተሰቦች በሌሎች የስፖርት መረጃዎች ነገ ከሰዓት ተመልሰን እንመጣለን። ቪዲዮን ላይክ አድርጉት፣ እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ተመልሰን እስከምንገናኝ ሰላም ቆዩልን።